እና ደግሞ አንድ በራሴ ደግሞ የሆነ እንትን የሆንኩት ለሄድ ልበርስል ማታ ላይ በኢንተርናሽናል ገብቼ ከዛ በኋላ እንትን ብዬ ነበር ቃይን አስገብቼ ነበር መጀመሪያ ሻንጣዎች ምናምን እና ተመልሼ ወጥቼ ነው ማታ ላይ ከእንደገና ፍላይት 20 ደቂቃ ቦርዲንግ ሲቀረው ነው ላይክ ኤርፖርት ያደረሱ ልሄድ ስል ሁልጊዜ ሲሄድ ስበር ከመብረሬ በፊት እዛ ቴሌ ያለው ዴስክ ታች እና እዛ ሄጄ ነው ሲሜን ፖዝ አስደርጌ እንዳይጠፋብኝ ስልክ ቁጥሩ ከባንክ ጋር ከሌላ ጉዳይ ጋር የተያያዘ ቁጥር ስለሆነ መቀያየር አልፈልግም ያለው ሀስል አውቃለሁ ለመቀያየር የገባሁበት ከዚህ በፊት ማለት ነው አንዴ ፋይዳይም ላይ ለማስቀየር ምናምን በጣም እንትን ፕሮሰሱ እንትን ስለሆነ ሁሌ ፖዝ አስደርጌ ነው የሚሄደው እና እሱን ለማድረግ የት ነው የምትሄደው አራይቫል ትገባና ፓስፖርትን እና ፍላይት ትኬትን አሳይተ ነው የሚያሳልፉ ማለት ነው ሁሌ እንደዛ ነው የማልፈው እዚህ ግን ስፔሲፊክ ናይት ልሄድ ስል አይቻልም መግባት ምናምን ወረቀት አጽፈሽ ይዘሽ ነይ ምናምን እንጂ አረ ላይክ ቅድም እኮ መጥቼ ነበር እንደውም አዘጉ ማረል በቃ ተመልሼ እመጣለሁ ብዬ ወጥቼ ነው ሻንጣ ላደርስ ስለሄድኩኝና ማታ እኛ ለሊቱ ምን እንሰራለን መምጣት ይሻለሽ ምክንያቱም አሁን ካቆምንብሽ አሁንም ይቆማል ስልኩ መጠቀም አትፈልጊ ምናምን አሁን ነው የምትሄጂው አለኝ አይ በቃ እንደዛ ከሆነ ማታ እመጣለሁ ብዬ ነው የሄድኩት ማለት ነውና ልክ ሰዓት አትገቢም ቅድም እኮ አስገብታ የነበረ ካንቺ በፊት የነበረችው ልጅ አይ በቃ አይቻልም ማለት ነው ማናገሮሽ ሰው አለ ሌላ ማስፈቀረው ሰው ማንን ነው መጠየቅ ያለብኝ ያው እሱን እንትን በስኩ ሱፐርቫይዘር እንትን ማኔጀሩ ነው ምናምን እሱ ነው እዛ ጋር ያለው ያው እዛ ጋር ምናምን ብላ እንዲ ይጀና እናግራለች ማለት ነው እንትኑ ጋር መግቢያው ሴኩሪቲ ጋር የቆመ አንድ ሰማያዊ ከላይ ያለበሰ ሰው ሰው ነበር ሄድኩ ላናገረውና ከዛ ሄድኩኝ ላይክ አንደኛው ሄዶ ከሷ ጋር የቆመ ሌላ ልጅ ነበርና ሄዶና እንደዚህ ምን እንዳለው አላውቅም ከዛ ልክ ስደርስ እዛ ጋር ሄይ ሰላም እንትን እዚህ ቴሌ መሄድ ፈልጌ ነበር ምናምን አይቻልም ማለት ይችላል እንዴ በቃ አይቻልሽ ምን አስመጣሽ እዚህ ጋር ምናምን ነው እንዴ I'm like she literally told me to go I speak to him so ara እሷን እኮ ልጅና እሱን ጠይቀው ያለች በቃ አይሆንም ከተባሽ አይሆንም ነው ይጅና ወረቀት አጽፈሽ ነው ከዛ ምናምን ነው እንዴ what are they እኔ ነው ፍላይት ደርሶብኛል ቦርድ ላደርግና I got so pissed and then they were just ልጁ ምን እንዳለው አንተ ሁለቱም ቆመው እዛ ጋር እንደዚህ እንትን ከዛ ማይ I was being a little Karen I don't know ስልኬን አውጥቼ like አትገቢ ነው የምትለኝ ለምን ነው እንደዚህ የምትናገረው ምናምን ቤት ሬኮርድ ላደርገው ስል አፕሊኬሽኑ ጭራሽ ተባባሰ ምናምን እንጂ ስልኬን መጥተውና እንዳትለከና ማለት እጄን ያዘኝ ቪዲዮን ቆይ እዚህ ጋር አደርግላችኋለሁ እንትን ስልኬን አትንካ ማይክሮፎን አትችልም ያው እንዳትናገር እና እጅልቀ አንቺ ስራ እየሰራሽ እንዳትነካኝ ይሄ የማይሆን ግምታመጡ ይቀቀኝ እኔ ይኸውልህ ራይቴን ቫዮሌት ታረጋችሁ ስልክ መቅረጽ መብት ነው የትም ቦታ ስልክ መቅረጽ ሐረር ላይ ነበረ የሚል እና ሐረር ደግሞ የኢትዮጵያ አካል አልነበረችም የሚል ትርክት አምጥተው ሐረር ላይ እስካሁን ሰዓት ድረስ ዩኒቨርሲቲ ማነው ትምህርት ቤት ብትሄዱ አንደኛ ደረጃ ሁለተኛ ደረጃ ትምህርት ቤት ሐረር ራሷን የቻለች ሀገር ነበረች የሚል ትምህርት ነው የሚሰጠው አጼ ምኒልክ በኃይል ነው የቀላቀሏት የሚል ትምህርት ነው የሚሰጡት ጨለንቆ ላይ በተደረገ ጦርነት በቀን 500 ሙሽራ ሞተ ይላሉ በነገራችን ላይ በጋራ ሰርግ መደገስ ይሄ በ1980ዎቹ ገደማ ነው አይደለም የሆነ ሰርጋችን 90 ሰርጋችን 100 ሰርጋችን የሆነ ነገር የሚል በግሩፕ ጋብቻ መፈጸም ምናምን የመጣ በ16ኛ ክፍለ ዘመን 500 ሙሽራ አንድ ቦታ ላይ ይላል ተመልከቱ ይሄንን ያሉት ለምንድን ነው አጼ ምኒልክ ወደ ቀጠናው የሄዱበትን መንገድ ከከፋ ጭካኔ ጋር ለማያያዝና ማህበረሰብ ውስጥ የሆነ ነገር ለማድረግ ራስ መኮንን ቤተ መንግስት ውስጥ ሐረር ስትሄዱ የሐረር ልጃገረዶች የሚለብሷቸው የቀሚሶች ተሰቅለው ታያላችሁ እነዚህ ቀሚሶች ብሎ ያስጎበኛቸዋል አስገብ ሂጄ በአካል ያየሁትን ነው ያረጋገጥኩት ሸሪፍ ይባላል ሰውየው ዛያን እነዚህ ቀሚሶች አጼ ምኒልክ ወደዚህ በመጡ ጊዜ ጨለንቆ ላይ ውጊያ ሲደረግ ሙሽሮቹ የለበሷቸው ናቸዋል 500 ሙሽራ በምን ኦርጋናይዝ ተደርጎ ነው በመሰረቱ በጋራ ባንድ እንደዚህ ተሰብስቦ ብዙ ሙሽራ ባንድ ቦታ ላይ የመሆን ጽንሰ ሐሳቡም እኮ የትላንትና ነው በዛ ዘመን ከየት አምጥታችሁ ነው እንደዚህ ያደረጋችሁት በቃ ነው ይላል ሳንቲሞች አስቀምጧል በአፍሪካ ቀዳሚ ሲቪላይዜሽን ነው አለኝ እኔ እዛው ባለውበት እንዴ አንተ ቀዳሚ ሲቪላይዜሽኑ 5 ከቆጠርክ በዓለም ላይ አንዱ የኢትዮጵያ ሲቪላይዜሽን የአክሱም ሲቪላይዜሽን እሱ ተረት ነው አለኝ በትምህርት ዶክመንታቸው ላይ ይሄ ይሰጥ ነበር 4 ኪሎ ቲፒኤልኤፍ ተቆጣጥሮ ኢህአዴግ ተቆጣጥሮ የገዛ ባለበት ኦሮሚያ ውስጥ የትምህርት ስርዓት ውስጥ የሚዘመረው መዝሙር ዛሬም ድረስ ያለው መዝሙር የምታውቁት አይደለም
ስንት ጉድ እኮ ነው የሚሰማው። ታርሟል። እስካሁን ሰዓት ድረስ ያለው አልታረመም። የማረምም ፍላጎት የለባቸውም። አምነው አጽንተው ነው የሚሄዱት። ጭራሽ ሀብታሙ አያሌው አፍ ገባችሁ። ይሄ ተረታችሁ አያችሁ። 1983 ላይ ከተስፋዬ ገብረአብ ጋር በመተባበር የጻፋችሁ ተረት ይሄው አድጎ እዚህ ደርሷል። በጣም አስቂኝ ማለት አሳፋሪ ትራንስፖርት በሌለበት ዘመን ከሐረር ከተማ 80 ኪሎ ሜትር ርቀት ላይ ጨለንቆ ለተደረገው ጦርነት 700 ሙሽራ አለቀብን ብላችሁ ተረታችሁን ከመጽሐፍ ማለት በመጽሐፍ ከማሳተም አልፋችሁ ጭራሽ የልጃገረዶች ልብስ ብላችሁ ይሄኔ የአርጎባ ብሔረሰብ የሆነውን ልብስ ነው ሸሪፍ አፍደላ የሰቃቀላችሁት። አቤት ውርደት! የናንተን ውርደትማ የናንተን ነውርማ የኢትዮጵያ ሕዝብ የሰማለት ያብዳል። ማርያምን ከ1983 በፊት ሐረሪ የሚባል ብሔረሰብ አናውቅም። አሁንም ቢሆን ሚኒሊክ መልስ ጠርቷችሁ ካልሆነ በስተቀር 80 ኪሎ ሜትር ሙሽራ መንገድ በሌለበት ትራንስፖርት በሌለበት ምን ይሰራል? ውሸታችሁ እንደው ማፈሪያዎች። እኔ አሁን እንዳውም እንትን በስቶብኝ ተቸግሬያለሁ። እኛም ጋና እኛም ጋር እኛም ጋር እንነጋገር እኛም ጋር እንደራደር እኛም ጋር እንፈራረም የሚል በቃ ቁጥር የለም። ለምንድን ነው የኢትዮጵያ መከላከያ ሰራዊት ጋር ያለ ነገር ወደ እነሱ ትራንስፈር እንዲሆን ይፈልጋል። ስለዚህ ያድጉና የታንዛኒያ ጥሪ የተደረገልኝ መስከረም አልችልም እያልኩ እያራዘም ሁለቴ አራዝም ያለው ይመስለኛል። ሁለት ደብዳቤ ጽፈን አራዝመን እና አራዝመን ቆይተን በቀደም ሲመቸን ሄደናል።